የዛሬው ደግሞ ሁላቸውንም የሚያስለቅሰ ታሪክ ነው። እንግዲህ ታሪክ ብለን ጀምረነዋል፣ ምንም ማድረግ አይቻልም። የእውነት ግን ሄርሜላ ትክክል ነች። ምክንያቱም አብርሽ ከሀገር መውጣት የለበትም። እንደኔ እነሳ ብዙዎቻቸውም ሄርሜላን ደግፋቸዋለኝ። አብርሽ ከሀገር መውጣት የለበትም ምናምን። ሩትም እዚህ ጋር ሚስቱ ነች። ሄርሜላም እንግዲህ እርጉዝ እየተባለ ስለሆነ እነኝህን ነገሮች ትቶ መሄድ የለበትም። የብዙዎቻችሁ ሀሳብ ጥያቄ መልስ ያገኘ ይመስለኛል። ሄርሜላ እንግዲህ በማልቀስ አብርሽን እየለመነችው ነበር። ሩትዬ ደግሞ እንግዲህ ከወራ ቀብረት ምናምን ነገር እየብላ እያቀቻቸው ነበር። እንዲህ ቆይ ሩትዬ ግን ያነ ሁሉ እንባ ያነ ሁሉ ለቅሶ የት ሄደ? የት ሄደባትኝ? እስኪ ንገሩኝ። እና ደግሞ እስኪ አበረታቱኝ። እንደ አበረታቱኝ እየታየልኝ አይደለም። አበረታቱኝ። ከጎን የሆኑ ሼር አድርጎ ከጎን የሆኑ እወዳችኋለሁኝ። እና ብዙዎቻችሁ በሄርሜላ ጉዳይ ሀሳብ ሰጥታችኋል። ሩትንም ከጎኗ የሆናችሁ እንደዚህ ብታደርግ ምናምን ያላችኋት አላችሁ። ብቻ የሁላችሁንም ሀሳብ ጠቀል ስናደርግ በሄርሜላ ሀሳብ ተስማምተናል። ምንድነው የሄርሜላ ሀሳብ? አብርሽ ወደ አሜሪካ መሄድ የለበትም የሚለው ሀሳብ። እንግዲህ ደግሞ ሄርሜላ ሌላ ሀሳብ ያቀረበችው ምንድን ነው? እኔንም ይዞኝ ይሄድ የሚል ነው። ይህን ደግሞ አብርሽ ማድረግ አይችልም። ለምን እዚህ ጋር መሮት እኔም ካልሄድኩ ልጅም ካልሄደ ልትል ስለምትችል አብርሽ ለመረጋጋት ራሱን ለማገኘት ነው ከሀገር መውጣት የሚፈልገው። ምክንያቱም በዙሪያ ሁለት ሴቶች አሉ። ማንን ይምረጥ? ሩትን ወይስ ሄርሜላን? ተጨነቀኩ። እውነቴን ነው የምላቸው። አብርሽ ራሱ ተጨነቀ እዚህ ጋር። ወይ አንደኛቸው ለምን ለአንደኛቸው አይተውትም? እኔ ሩት ሄርሜላ ልንበቃ፣ ግን አንደኛቸው ተሸንፈው አብርሽን ለአንደኛቸው ያደርጉትና እኛም ከዚህ ድራማ ብንወጣ እረፍ ብንል ባንናደድ። ብዙዎቻችሁ ኮመንት በቃ ያረረደብን እያላችሁ ነው። እያየኋችሁ እኮ ነው። በቃ ሩት ትላላችሁ፣ ሄርሚ ትላለች፣ አብርሽ። እኔ ከየትኛው እንደሆናችሁ ራሱ እኔ አላውቅም። እና እስኪ በቀጣይ በአዲስ ይዤላችሁ እመጣለሁ።